ሀይሚና ቡራ የስራ ሰው በጎች እንግዲህ ይለይላችሁ ማለት ነው። ይለይላችሁ ዛሬ ይለይላችሁ። ሀይሚና ብሩኬ የስራ ሰው፣ የአላማ ሰው፣ የለውጥ ሰው ናቸው። ልንገራችሁ ብዬ ነው ልንገራችሁ ብዬ ነው። መቼም እናንተ ተጨቅጭቆ እንኳ ብትጋቱ የማይገባችሁ ናችሁ እንዳለ። ለመሆኑ ግን ወደዚህ ሀገር ስትመጡ መቼም ወደዚህ ሀገር ስንመጣ እርግጠኛ ነኝ እስከ 8ኛ ክፍል እንኳን ሳንማር ወደ ስደት የመጣን ሰዎች አለን ብዬ አላስብም። ታዲያ እንደዛ ከተማራችሁ ሰው የሚሰራው ስራ ሰው የሚሰራው ነገር አይገባችሁም እንዴ? ማለት አታስተነትኑም ምናምን? ምንድን ነው የሚሰሩት ስራ ምንድን ነው ብላችሁ ቪዲዮውን እንኳን ስትመለከቱ በደንብ አታጠኑም እንዴ? ነውስ አታዩም? ይሄንን አልገባኝም እኔ። የእውነቴን ነው። ሀይሚና ቡራ እኮ የሚሰሩት ነገር ቪዲዮውን በደንብ ካያችሁት ጥንቅቅ አርጎ ይገባችኋል፣ ለሁላችሁም ማለት ነው። ግን ያው ለወሬና ሰውን ለመተቸት የምትሮጡ ስለሆናችሁ ነው እንጂ ማለት ነው። የምሪ ነው። ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? አለሁላችሁ። አቢ ነኝ። ቤት አዲስ ከሆናችሁ ቤተሰብ ሆኖ አብራችሁ ይላላችሁ። አመሰግናለሁ። በነገራችን ላይ እኔ በሀይሚ በቡራ ትቻለሁ መሰለኛው ትቻለሁ። እስኪ ዛሬ ሀሳብ ለመስጠት ነው የመጣሁት ማለት ነው። ዛሬ ቪዲዮውን ጥንቅቅ አድርጋችሁ አይታችሁታ ብዬ ተስፋ አደርጋለሁ። እየተሳሳቁ እኮ ነው ቪዲዮውን ሲሰሩ የነበረው ራሱ ማለት ነው። እናንተ ግን ምንም አይገባችሁም። በመድኃኒዓለም የምሬ ነው የምላችሁ። ምንም አይገባችሁም። ዝም ብላችሁ የሰውን ኃጢአት እያጠባችሁ ትኖራላችሁ ማለት ነው። የመጣችሁበትን ዋና አላማችሁን የማታውቁ ስንቶቻችሁ አላችሁ። አንድ ሰው እንኳን ሀገሩ ተነስቶ ወደ ስደት ሲመጣ የራሱ የሆነ አላማ አለው። እናንተ ግን ምንም አላማ የላችሁም ማለት ነው። በነገራችን ላይ በጣም ድንቅ የሆናችሁ እህቶችም አላችሁ። በዚህ አጋጣሚ ግን አንዳንዶቹ ደግሞ በቃ ሲነገራቸው አይገባቸው። እሱ ተጀምሮ እስከሚጨረስ ከቡታጅራ አዲስ አበባ እስከሚደርሱ ድረስ የሚሰሩ ስራ ድራማ ነው። አለቀ። እውነቱን ልንገራችሁ ማለት ነው። እናንተ ግን ኮሜንት ስር እየሄዳችሁ ሰውን ትቸቻላችሁ፣ ሰውን ትሳደባላችሁ፣ ሰውን ትዘቀዝቃላችሁ። ሰውን የማታደርጉት ነገር የለም። እናንተ ጻድቅ ሆናችሁ ሰውን ኃጢአተኛ ታረጋላችሁ። የማትሆኑት ነገር የለም። ምን የምነው ግን ማለት ነው የመብርሃን ስዕል አድኖ የመድኃኒዓለምን ስዕል አድኖ አርጋችሁ በየሰው ቤት እየሄዳችሁ የምትልከሰከሱ ማለት ነው። መጀመሪያ ያረጋችሁትን ስዕል አድኖ መጀመሪያ አውርዳችሁ ከዚያ በኋላ የራሳችሁን ፎቶ አርጋችሁ እየሄዳችሁ በየቤቱ ተልከስከሱ። ኦኬ፣ ይሄን ነው የምነግራችሁ በአንደኛ ደረጃ ማለት ነው። እነሱ የሚሰሩት ስራቸውን ነው፣ ነገ ሊለወጡ ማለት ነው። ገባችሁ? የቤት ባለቤት ለመሆን ሁለተኛ መኪና ለመግዛት በቃ ሩጫቸው እነሱ ይሄ ነው። እናንተ ግን ዝም ብላችሁ እዚህ ጋር ተቀምጣችሁ ስራችሁን በአግባብ ወይም ስሩ። እውነቴን ነው መመከራችሁ፣ ስሩ ስራችሁን በአግባብ። ይህች እህታችን የመጣችሁ ደግሞ ለራሷ ቻናል እንዲከፈትላት ለመታወቅ ስለፈለገች ነው። ትችታውንም ሁሉንም ነገር አስረድተዋት ነው የመጣችሁ። እንደሚተቿት እንደሚናገሯት ጠንቅቃ ታውቃለች። ገባችሁ? ግን እሱን ችየው እናንተ ጋር እሰራለሁ ለማለት ነው ዛሬ ደግሞ እየመጣችሁ ማለት ነው። እናንተ አትጃጃሉ። ደግሞ ትልልቅ ሴቶች ናችሁ እኮ የምትጃጃሉት። ማርያምን እናንተ አሁን በእናንተ እድሜ የነገ ህይወታችሁ ማሰብ ይበልጣል ወይስ ደግሞ ሰውን? እኔ እኮ ትገርሙኛላችሁ። ለማንኛውም እኔ ይችን ሀሳብ ነው ለመስጠት ነው ዛሬ የብሩኬን ፎቶ አድርጌ የመጣሁት እንጂ እኔ በእነሱ አልሰራም። ግን እንዲሁ ሀሳብ ልሰጠው እንደው ዛሬ የተሰማኝን ኮሜንታተሮች ራሱ ማለት ነው ምንም አይገባችሁ፣ ምን አይላችሁ፣ እንዲሁ ምን ይሻላችኋል? ግን በቀለ ራሳችሁ አትፍጨረጨሩም። እንዴት እንውጣ ከሰው ቤት? እንዴት ከሰው ቤት ሽንት ቤት አጠባ እንዴት እንውጣ? እንዴት ከሰው ቤት ሁለዚህ ተክችን እንዴት እንውጣ ብላችሁ ለራሳችሁ ቆም ብላችሁ አታስቡም? እነሱ እኮ ስራቸውን እየሰሩ እኮ ነው። ገባችሁ? ሀይሚን በማንም አይቀይራትም ማለት ነው። እናንተ ዝም ብላችሁ ትላላችሁ እናንተ ማለት ነው። ሀይሚን በማንም አይቀይራትም። ዛሬ መጨረሻ ላይ ምን እንዲያለ ሰምታችሁታል? ምን እንዲያለ ሰምታችሁታል? አንቺ በክብርሽ ማትደራደሪ አከብርሻለሁ ብሏት ነው የወጣው። አያችሁ? ገባችሁ አይደለ? ስለዚህ እናንተ አታጨብጭቡ፣ ዝም ብላችሁ አታጨብጭቡ። በኋላ ላይ ታፈራላችሁ። የራሳችሁ የምትሰሩትን ስራ ለራሳችሁ የሆነ ነገር
አስባችሁ ለራሳችሁ ነገ የምትለወጡበት መንገድ ፈልጉ። ይልቅንስ የምሬ ነው። ጊዜ ታክሲ አይደለም። ቁጭ ብሎ አይጠብቃችሁም። እግራችሁን ዘርግታችሁ ቲክቶክ ላይ አይናችሁን አፍጥታችሁ እኛኛኛኛኝ ስትሉ እስከምታመሹ ማለት ነው። የምሬ ነው። በደንብ እንኳን የምሬ ነው። በደንብ እንኳን አማርኛ አስተካክላችሁ አታወሩም። ይቅርታ አድርጉልኝ። እውነት እኔ ነጭ ነጩ ነው የምነግራችሁ። መጀመሪያ አማርኛ በደንብ አስተካክሉ። ማርያምን የምሬ ነው። እኛኛኛኛ ከማለት ውጭ ሌላ ነገር ምንም ነግቶም መሽቶም ነግቶም መሽቶም ነግቶም መሽቶም ኢትዮጵያ እኮ ብትሆኑ የሚዋትሉም እዚህ ያው ሰው ሀገር ምንም አትሆኑም። ለዛ ነው ኢትዮጵያ ብትሆኝም አለሽበት ነው መቶ ለቅሞሽ የሚሄደዋ። ጭራሽ የሰውን ፎቶ ጭራሽ እኮ ሊታሽ ማድረግ እኮ በጣም ትልቅ ከባድ ነው ኢትዮጵያ ላይ። እውነቴን ነው የምነግራችሁ። መጥቶ ነው አላችሁበት ነቅሎ የሚወስዳችሁ ማለት ነው። እዚህ ግን ሰው ሀገር ስለሆናችሁ እንደፈለጋችሁ መሆን ትችላላችሁ፣ ችግር የለውም። ግን ብሩክ የሚሆን ሀይም የሚሆን ብዘቀዝቁ ወዲያ ብትሉ አይሞቃቸው አይደንቃቸው። እነሱ የሚፈልጉት ብራቸውን አግኝተው ነገ አሰቡበት ቦታ አሰቡበት ትልቅ ደረጃ ለመድረስ ነው አላማቸው። አለቀ። ይህን ይሄ እናንተ ብትንጫጩ ኮሜንት ብትጽፉ ፎቶ ምን ብትሉ የሚሰሟችሁ ሰዎች አይደሉም። ምክንያቱም የዓላማ የስራ ሰዎች ናቸው። ገባችሁ አይደለ? ይሄ ነው። ተወደዳችሁ ሁለቱንም ውደዱ። ካከበራችሁ ሁለቱንም አክብሩ። ይሄ ነው። እነሱ አንድ ናቸው። እኔ ዛሬ ነው የምሰራው በዚህ። እኔ ግን በድጋሚ አልመጣም። በነገራችን ላይ ይቅርታ አድርጉልኝና ምክንያቱም የማልመጣበት ምክንያት አለኝ የራሴ የሆነ። የሰው ልጅ ትክክለኛ ነገር ሲናገር ያው የማትወዱ ሰዎች ስላላችሁ ከእናንተ ጋራ አብሮኝ ማለት ተገቢ አይደለም። ሰላም በሚሰጠን ሰው መስራት ቪዲዮ የሚሻለው እንደዛ ነው እንጂ እንደዚህ አንድ ሰው ሲያጠፋ ጠፋ ስትሉ አንዷ መታ ትተቻለች፣ አንዱ ሲያጠፋ ጠፋ ስትሉ አንዷ እንደዚህ አይደለም። አድናቂ ወደዳችሁ ሁለቱንም ውደዱ፣ ካከበራችሁ ሁለቱንም አክብሩ፣ ከተከተላችሁ ሁለቱንም ተከተሉ። አለቀ። ይሄ ነው አድናቂ ማለት። መጥፎ ጎናቸውንም ጥሩ ጎናቸውንም ውደዱ። አለቀ። ይሄ ካልሆነ ጥሩ አይደለም። እናንተ አድናቂ አይደላችሁም ማለት ነው። የምትገለባበጡ ናችሁ ማለት ነው። ነገ መልካም ሆነው ሲመጡ ወደ መልካሙ ትሆናላችሁ። ተነገ ወዲያ ደግሞ ሌላ ነገር ሆነው ሲመጡ ወደዛ ትሄዳላችሁ። እናንተ አድናቂ ሳትሆኑ አቃጣይ ናችሁ። አንደርስታን ተግባባን አይደል? ተተግባባን። ይሄ ይመስለኛል ማለት ነው ካልተሳሳትኩ። እና ቡቡ የራስ ምታት የበጎች ራስ ምታት ይመችሽ። ወደፊት አባቴ ስራህን ብቻ ማንንም አትስማ። ስራህን ብቻ ላላማህ ለስራ ማንም ምንም ይበልህ መስሚያ ጥጥ አድርገው። በቃ አንተ ልብ ያውቃል። ሀይሚን ትወደታለህ። አብራችሁ ናችሁ። አለቀ። ይንጫጩ። ዝም ብለህ ስራህን ስራ አባቴ። ነገ ተቀይረህ ከፍ ብለህ ያኔ ስንሰርቦ የነበረው ብሩኬ ነው እንዴ ብለው እንዲደመሙ አድርጋቸው ማለት ነው። ከሚስት ጋር ወደፊት አባቴ ሀይሚን በማንም እንደማይቀይራት ነው የምነግራቸው። አይቀይራትም። ስራ ነው። መልካም ጊዜ። አመሰግናለሁ። አቢ ነኝ። ባይ ባይ።